ሰላም እንደናችሁ ዲቪ ሎተሪ 2026 እንግዲህ ውጤት ለማየት ስትሞክሩ አብዛኞቻችሁ እየተቸገራችሁ እንደሆነ አይቻለሁኝ። ኮሜንትም እያነበብኩ ነበር፣ በጣም ብዙ ኮሜንቶች ማለት ነው። ከዚያም በተጨማሪ ቴሌግራም አድራሻዬን አስቀምጬ ስለነበረ በጣም ብዙ ወንድምናቶቻችን ፋሚሊዎቼ ማለት ነው እባክህ ምንም ሊሰራልን አልቻለም፣ ኢንቫሊድ ነው የሚለን የሰጠነው ኢንፎርሜሽን ኢንቫሊድ ነው የሚለን እና ምን ይሻለናል የሚል ጥያቄ አቅርባችሁልኛል። የተቻለኝን በኮሜንትም ለመመለስ በቴሌግራም ለመመለስ ሞክሬያለሁ። ነገር ግን ፍቱን መድኃኒት የሚሆነው እንዴት መቅረፍ እንዳለባችሁ ቪዲዮ ሰርቼ ለእናንተ ማድረስ ነው ብዬ ስላሰብኩኝ ይህን ቪዲዮ ሰርቻለሁ ማለት ነው። ከዚያ በተጨማሪ እንግዲህ ብዙዎቻችሁ የኮንፊርሜሽን ናምበራችሁን ረስታችሁታል ወይንም ደግሞ ጥላችሁታል እና እንዴት ነው ፎርጌት ማድረግ የምችለው የሚለውን ደግሞ ከዚህ ቪዲዮ ቀጥዬ እሰራበታለሁ። ስለዚህ ለቻናላችን ፋሚሊ መሆን ቤተሰብ መሆን እንዳትረሱ። ሰብስክራይብ ግዴታ ነው። ይሄን ቪዲዮ ያያችሁ ሰዎች ሰብስክራይብ ግዴታ ነው። ሰብስክራይብ አድርጉ። ላይክማ በቃ ይሄ ግዴታ ነው፣ ይበልጥ ግዴታ ነው። ኮሜንትማ አይነሳም፣ መጻፍ አለበት ማለት ነው። እንግዲህ እንደ አበረታቱኝ ቪዲዮዎች ቫይራል እንዲወጡ ምናምን ይረዳኛል፣ ለኔ ያግዘኛል ማለት ነው። ወደ ሀሳባችን ስንመለስ በአራት ምክንያቶች ነው እንግዲህ እምቢ የሚላችሁ ወይንም አልሰራም የሚላችሁ ኢንቫሊድ የሚላችሁ። የመጀመሪያው ኮንፊርሜሽን ነምበር ስትጽፉ ልትሳሳቱ ትችላላችሁ። ሁለተኛ ደግሞ የላስት ኔም ወይም ፋሚሊ ኔም የሚለው ላይ ስትጽፉ እሱም ላይ በሁሉም በካፒታል ሌተር መሆን አለበት። የመጀመሪያውን ካፒታል ሌላውን ስሞል፣ ይሄም ችግር ይፈጥራል። ከዚያ ደግሞ ይር ላይም ችግር ይፈጥራል። ብዙ ሰዎች ይር ስትጽፉ ትሳሳታላችሁ። ትክክለኛውን ያሳያችኋለሁ። ከዚያ ዋናው ራስ ምታት ደግሞ ብዙዎቻችሁ የምትቸገሩበት ትልቁ ራስ ምታት አውተንቲኬሽን ነው። አውተንቲኬሽን እንግዲህ ጽሁፉ ዝብርቅርቅ ያለ ነው። አይታችሁት ከሆነ የሚደብር ጽሁፍ ነው። አንዳንዶቹ አያስታውቁም። S5 ምንድነው አያስታውቅም። NM አያስታውቅም እና ሰው በጣም ብዙ ሰዎች ሚስ የምታደርጉት አንዱ ይሄ ነው። አንደኛው ኮንፊርሜሽን ነምበር ነው ሚስ የምታደርጉት፣ ሁለተኛው አውተንቲኬሽን ነው ሚስ የምታደርጉት። ይሄንን በደንብ የምነግራችሁ ለራሳችሁ ብቻ እንድትሞክሩት ሳይሆን ሌሎችም ወንድመቶች ሲቸገሩ እንድታስተካክሉ ብዬ ነው። አውተንቲኬሽን በደንብ ትኩረት ሰጥቶ ማየትና ማስተካከል ያስፈልጋል ማለት ነው። እነዚህ አራቱን በትክክል ከሞላችሁ በቃ ምንም እምቢ የሚልበት ችግር የለም። ሲስተሙ ችግር የለበትም። ችግሩ እኛ ነን። ስንጽፍ ልንሳሳት ምናምን እንችላለን። ለምሳሌ 0ን ኦ ልናደርጋት እንችላለን። 5ን 5 ዲቴል አሳያችኋለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። አይ ሆፕ ተስፋ አደርጋለሁ ይጠቅማችኋል። ያው ከድርቀት እና ሰዎችን ከመጠየቅ ይገላግላችኋል። የራሳችሁን ውጤት፣ የቤተሰቦቻችሁን፣ የጓደኞቻችሁን ውጤት በዚህ ቪዲዮ ማየት ትችላላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ወደ ሶሉሽኑ እንሂድ። ክሮም ላይ እንገባለን ማለት ነው። ያው ከፍቼዋለሁ እኔ ቀድሜ። ምናልባት እናንተ ካልከፈታችሁ እዚህ ዌብሳይት ውስጥ መግባት አለባችሁ። ከዚህ በፊት የሰራሁትን ቪዲዮ ካያችሁ የሚከብዳችሁ ነገር የለም። እንግዲህ እዚህ ጋር ከደረስን ከነዚህ ከአራቱ ነገሮች መካከል 1 2 3 4 የሚላል እዚህ ጋር አንዱን ስትስቱ ነው እምቢ የሚላችሁ ማለት ነው። እስኪ እንሞክረው። እኔ አንድ ጓደኛዬ እይልኝ ብሎ ይሰጠኛልና እሱን ሞልቼ እንሞክረው። ከሰራልኝ መልካም፣ ካልሰራልኝ ደግሞ እንዴት ማስተካከል እንዳለባችሁ አሳያችኋለሁ። ኮንፊርሜሽን ነምበሩን ይዣለሁ። ያው አስገባሁኝ ሰውየውን። ከዛ እዚህ ያው ቀድሜ ጽፌ ስለነበር ነው የመጣልኝ። ስሙን አስገባሁኝ። ከዛ ይሩን አስገባሁኝ። ከዛ ይቻለች ይችንም እንዲሁ እናስገባት ማለት ነው። እንደምታዩት በጣም አስቸጋሪ ነው። አያችሁ፣ አይነበብም። በጣም አስቸጋሪ ነው። በተቻላችሁ አቅም በደንብ አይታችሁ አንብባችሁ ነው ማስገባት ያለባችሁ። SDNNV ያው አስገብቻለሁ። መጀመሪያ እናንተ አፕላይ ካረጋችሁ በኋላ የሚሰጣችሁ የመጨረሻ ፋይናል ሪዘልት አለ። ያንን በፒዲኤፍ ወይንም በፎቶ ነው የምትይዙት ማለት ነው እና ከዚያ ኮንፊርሜሽን ነምበሯን እናንተ ስትገለብጡ ብዙ የምትሳሳቱት ነገር አለ። ኢቭን እናንተ መገልበጡን ተውትና ኮፒ ራሱ ብታደርጉት ያኔ ከሰጣችሁ ሪዛልት ላይ ኮፒ ፔስት እንኳን ብታደርጉት ላይሰራላችሁ ይችላል ማለት ነው። አሁን እንግዲህ እኔ ያው ስለጨረስኩኝ እዚህ ጋር ሰሚት የምትለዋል ልንካ ማለት ነው። ይሆነ ይሄ ነው በቃ አብዛኞቻችሁን የሚያስቸግራችሁ ችግር ይሄ ነው። ያው እዚህ ጋር እንደምታዩት ወይንም እዚህ ጋር ስክሪን ጋር እንደምታዩት ማለት ነው። ችግሩ ምንድን ነው የሚለውን እናንብበው። አብዛኛውን ሰዓት እንግዲህ ወይ ኮንፊርሜሽን ነምበር ስትሳሳቱ፣ ወይ ላስት ኔም ስትሳሳቱ፣ ወይ ደግሞ ይር ስትሳሳቱ፣ ወይ ደግሞ መጨረሻ ላይ አውተንቲኬሽን ስትሳሳቱ ነው ይሄ የሚመጣው ማለት ነው። እና እዚህ ጋር ማስታወሻ ጽፎልናል። several characters are often confused ይላል። አንዳንድ ካራክተሮች ወይንም አንዳንድ ስፔሊንጎች ኮንፊውዝ ሊያደርጓችሁ ይችላሉ ይለናል። ለምሳሌ ዜሮን ለመጻፍ ፈልጋችሁ ወይንም ኦል ለመጻፍ ፈልጋችሁ ዜሮ ልጽፉ ትችላላችሁ። ዜሮን ለመጻፍ ፈልጋችሁ ኦል ልጽፉ ትችላላችሁ ስለሚመሳሰሉ ማለት ነው። ኦኬ። ሁለተኛ ደግሞ አንድን ለመጻፍ ፈልጋችሁ አይ ልትጽፉ ትችላላችሁ። ካፒታል ሌተር አይ እሷ እንግዲህ እንዲህ ነው የምትጻፈው ታውቃላችሁ። እሷ ልጽፉ ትችላላችሁ። ለምሳሌ አይስ ሊል ይችላልና ግን ሲኢ ሆና አይዋ አንድ ቁጥር ልትሆን ትችላለች እና እናንተ በስተት አይስ ልትሉ ትችላላችሁ፣ ልጽፉ ትችላላችሁ ማለት ነው። ከዚያ ደግሞ አንዳንዴ 5 እና 5 እና ኤስ በጣም ይመሳሰላሉ እንደምታዩትና
5ን ልጽፍ ብላችሁ ኤስን ልጻፍ ብላችሁ 5ን እንዲህ አይነት ችግርም ያጋጥማል። ከዚያ በተጨማሪ ደግሞ 6 እና አያችሁ ጂ 6 እና ጂ በጣም ተመሳሳዮች ናቸው። ይህንንም ልትሳሳቱ ትችላላችሁ። 8 8 እና ቢ ደግሞ በጣም ተመሳሳይ ናቸው። 8ን ለመጻፍ ቢን ለመጻፍ 8 ልጽፉ ትችላላችሁ ማለት ነው። እንደዚህ አይነት ስህተቶች ሊኖሩ ስለሚችሉ አስተካክሉ እያላችሁ ነው። ይሄ ኢረሩ እያላችሁ ያለው እየነገራችሁ ያለው ይህንን ነው ማለት ነው። እስኪ እኔ ልሂድ መጀመሪያ ወዳለኝ አውተንቲኬሽን ቁጥር ልሂድ እና እዚህ ጋር አይታችሁ ከሆነ ያው 2026 ነው የሚለው። ያው እስኪ እያንዳንዷን ልያት በደንብ ማየት ስለሚኖርብኝ ማለት ነው። እናንተ በትክክል ተከታተሉኝ። 2026 ያው አመቱ ነው፣ ይሩ ነው፣ ችግር የለውም። ይሄ የሁላችንም 2026 መሆኑን ቼክ አድርጉ። ከዛ ይቺ ቁጥር እንግዲህ እርግጠኛ ሆኑ 6 ነች 8 ነች። እኔ እርግጠኛ ነኝ እዚህ ጋር እሳሳታለሁ ብዬ አልገምትም። 4 ብዙ አያምታታም። 5ም እሳሳታለሁ ብዬ አልገምትም። እነዚህን ቁጥሮች ቼክ አድርጉ እናንተ። EFLI አሁን የምጠራጠረው ይቺን ነው። ይቺ አይ ምናልባት አንድ ቁጥር ልትሆን ትችላለች ብዬ አስባለሁ። ስለዚህ እንደዚህ አይነት ነገሮችን ማስተካከል አለባችሁ። እስኪ እንሞክረው። ምናልባት አይን ተሳስቼ ከሆነ አንድ ቁጥር እናርጋት። ይቺ ምናልባት አንድ ከሆነች እናርጋት፣ ምክንያቱም በጣም ተቀራራቢ ስለሆኑ ማለት ነው። ኦኬ QHXW ይሄ ብዙ የሚያሳስት ነገር አይደለም። ከዛ ወደ ላስት ኔም ስንሄድ የተሳሳትኩትን አንድ ነገር ተመልከቱ። እዚህ ጋር ሁሉንም ካፒታል ሊትር ማድረግ ነበረብኝ። ካፒታል ሊትር እናደርገው ማለት ነው። ስሞል ሊትር ብዙ አይቀበልም። ዘኒቺ 88 አያችሁ። እዚህም ጋር የምትሳሳቱት አብዛኞቻችሁ የምትጽፉት በኢትዮጵያ የተወለዳችሁበትን ጊዜ ነው፣ የኢትዮጵያውን አቆጣጠር ነው። ነገር ግን መጀመሪያ ዲቪ ስትሞሉ የጻፋችሁት የኢትዮጵያውን ሳይሆን የውጭ ስለሆነ የግሪጎሪያን እሱን ነው መጠቀም የሚኖርባችሁ ይመስለኛል። ያው የኔ ጓደኛዬ ነው 88 ነው የሚሆነው እድሜውን ስገምት ማለት ነው። ደግሞ በጣም ፈታኟ ነገር ይቺ ነች። ያው እዚህ ጋር አውተንቲኬሽን የምትለው ይቺ ነች። ስለዚህ ይህንን በጣም በጥንቃቄ ለመጻፍ መሞከር አለባችሁ። ምክንያቱም የሆነ ነገር ሚስ ካረጋችሁ፣ አንድ ስፔሊንግ ሚስ ካረጋችሁ ያሳስታል ማለት ነው። ለምሳሌ ይህን ስታዩት ኢ አለ ኤክስ አለ፣ ይሄ ብዙ አያሳስትም። ይቺ ቪ የምትለዋ ግን ልታሳስት ትችላለች። ለምሳሌ እኔ ስሞል አድርጌ ጽፌው ከሆነ ቪን እሳሳታለሁ፣ ምንም ጥርጥር የለውም ማለት ነው። እዚህም ጋር አሁን ይቺ ኤም ትመስላለች፣ ተመልከቱ። እዚህ ጋር ኤም ትመስላለች ማለት ነው። ያው ኤም ነው የምትመስለው። እንዴት ካላችሁ ያው ይሄ ኤም ነው የምትመስለው፣ ነገር ግን ቪ ነች። ይቺ ራሷ ቪ ነች፣ ኤም አይደለችም ማለት ነው። ስለዚህ እስኪ ይሄንን በትክክል ልጻፍ። ኢ ኤክስ ቪ ኢ ቪ ኦኬ፣ በትክክል ጽፍ ያለው ማለት ነው። እነዚህን 4 ነገሮችን በትክክል አስተካከልኩኝ። አሁን ልሞክረው፣ ተስፋ አደርጋለሁ ይሰራል ብዬ አስባለሁኝ። ሰሚት ቻት ያ ሰርቷል ማለት ነው። ያው ልጁ አልተመረጠም እንዳጋጣሚ፣ ኤኒዌይስ ግን ሰርቷል ማለት ነው። እና እዚህ ጋር ልብ ማለት ያለባችሁ ነገር ምንድን ነው? መጀመሪያ ተሳስቼ ነበረ እና ሚስ ያደረግኳቸውን ነገሮች በደንብ አስተካከልኩኝ ማለት ነው። ወደኋላ ተመልሼ አንድ ኤግዛምፕል ልስጣችሁ፣ አንድ ምሳሌ ልስጣችሁ እና እባክህ ተባበረኝ ብሎ አንድ ጓደኛዬ እንዲሁ የላክልኝ ነው እና እስኪ እሱን እየሰራን በደንብ ላሳያችሁ ማለት ነው። እና እሱ የተሳሳተው ነገር አለ። ያው እንዳለ እዚህ የምታዩዋቸው እንትኖች ሜሴጅ እየላኩልኝ ነው፣ እባክህ ተሳስቻለሁ፣ እባክህ ተባበረኝ እያሉኝ ነው ማለት ነው። እና ለምሳሌ ይህንን ጓደኛችንን ብናይ መጀመሪያ የሰጠኝ አውተንቲኬሽን ነምበር ያው ሶሪ እንዳላሳይበት ያው አያቱን ስም ደብቃለሁ። ይቺ ነበረች መጀመሪያ የሰጠኝ ማለት ነው። እና እዚች ጋር እንደምታዩት ኦ አለች፣ ይቺ 0 ልትመስል ትችላለች። እዚህም ጋር ኦ አለች፣ ይቺም 0 ልትመስል ትችላለች። ኦኬ ለምሳሌ እዚህ ጋር በወስደው እሺ ይቺን አንድ ቁጥር ነበረች መጀመሪያ ላይ ያው እዚህ ጋር የምታዩት ማለት ነው። ይቺ አንድ ቁጥር ነበረች፣ እኔ አይ አድርጌ ሪፕሌስ አረኳት ማለት ነው። ይቺን ደግሞ 0 አድርጌ ነበር የጻፍኳት፣ ግን 0 አይደለችም። ይቺ ኦ ነበረች። ያው ኦ ተመልከቱ፣ 0 ሲሆን ይሄ ነው፣ ኦ ሲሆን ደግሞ ይሄ ነው። ይሄንን ማስተካከልኩለት ልጁን። ይቺ ደግሞ ኦ ነበረች። ይቺ ራሱ 0 ብሎ ነው ልጁ ጽፎ ይላከልኝ። እኔም ስጽፍ እንደዛ ነበረ፣ 0 ነበረች፣ እኔ ኦ አደረኳት ማለት ነው። ልክ በዚህ መሰረት ድራግ አድርጌ ስሞክርለት በቃ ሰራ፣ ውጤቱን ማየት ቻልኩኝ ማለት ነው። እና የእናንተም ችግር ይሄ ነው የሚሆነው። ስለዚህ ይህንን ኮንፊርሜሽን ነምበርን በዚች መሰረት እኔ ባልኳችሁ መሰረት ትራይ አድርጉት፣ ሞክሩት። ለምሳሌ አንድ ቁጥር ካለ አይ አርጋችሁ፣ 0 ካለ ኦ አርጋችሁ፣ ኦ ካለ 0 አርጋችሁ በደንብ ሞክሩት። በተለይ 2026 ካለ በኋላ በፍጹም ብዙ ጊዜ ቁጥር አይመጣም። ለምሳሌ ላሳያችሁ። ያው እዚህ ጋር 2026 ካለ በኋላ በቃ ቁጥር አይመጣም። እኔ እርግጠኛ ሆኜ የምነግራችሁ 2026 7 ትላለቻ። ከዚህ በኋላ ቁጥር አይመጣም። በቃ ስፔሊንግ ነው የሚሆነው።
ዜሮ ምናምን አንድ ቁጥር ምናምን አይመጣም። ስለዚህ ሁሉንም በምን ማስተካከል አለባችሁ? በስፔሊንጎች መቀየር አለባችሁ፣ ተመሳሳዮቹን ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። አንዛዝችኋለሁ። በጣም ሶሪ፣ በጣም ይቅርታ። ሀሳባችሁን ኮሜንት ላይ ጻፉልኝ። እምቢ ያላችሁ ካለ አሁንም አሳውቁኝ። ቪዲዮ ሰራበታለሁ ወይ ደግሞ አግዛችኋለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ ይሆንልኝ።